በድያለሁ ምህረት አድርግልኝ ብላችሁ ጸልያችሁ ወንድማችሁ የበደለለታ ደግሞ ጌታ ፍርድ አይገለጥም ቁጣ አይገለጥም ግን አንተ አለ በሰማይ ላይ አንተ ያለ እንዲሆና ምትሉ ከሆነ ትህትና በደረሰበትም አልደረሳችሁ ትህትና በደረሰበት መድረስ ማለት ለራሳችሁ እንዲደረግላችሁ የምትፈልጉ ለወንድማችሁ የበለጠ እንዲደረግላችሁ እናንተ ኃጢያት ሰርታችሁ ምህረት ከጠየቃችሁ ለወንድማችሁ ኃጢያት እንደሰራ ያወቃችሁ እንደወደቀ ያወቃችሁ አብዝታችሁ ምህረት መጠየቅ ያለባችሁ ማሮ ነው ማለት ያለባችሁ ሙሴ በጣም ተወሶ የእስራኤል ሕዝብ በጣም አስቸጋሪ ሕዝብ ነው ልበ ደንዳና ሕዝብ ነው ስለዚህ እግዚአብሔር ለሙሴ ያመጣለት እንደዚህ ሕዝብ ቀየረና ለማንጨቃጨቅ ከዚህ ሕዝብ ጋር ሕዝብን ከምታጠፋ እኔ ከመንግስት መስገብ ላይ ሰክዘኝ አንተን ሰርሳለሁ ቢለው ደስ እንደማይለው ሁሉ ሕዝቡን ሰርዘዋለሁ ሲለው ሙሴ ደስተኛ ትህትና ሁለተኛ እዚህ ክፍል ላይ የሚያነሳው የዋህነት ሞኝነት ነው ወይስ ሞኝነት አይደለም የዋህነት ማለት ስሜትን ኃይልን በቁጥጥራችሁ ስር ማዋል ማለት ይሄንን ለማስረዳት ጥቂት ምሳሌዎችን ልጠቀምና ጌታ ኢየሱስ ክርስቶስ በማቴዎስ 5 ላይ ሲያስተምር ምንድነው ያለው ቀኝን ለሚመታ ግራን ሰጠው ጌታ ኢየሱስ ክርስቶስ እያስተማረ ያለው ቀኝን ለመታ እርሱን ማውለቅ የምትችልበት አቅም ይያለ አቅም ይያለ የበለጠ ልታደርግ ይቻላል ግን በየዋህነት ምን እንስጠው ምን ማለት ነው አቅም ይያለ መሸነፍን ነው ግድ የለም ይሄንን አርገ መጣው ይሄን ደግማ የዋህነት ማለት አቅም ይያላችሁ ለፍቅር ብላችሁ የምትተውት መንገድ የፍቅር መንገድ ነው መገለጫው ስሙ ግን ምንድነው ካላችሁ የዋህነት ይባላል ብዙዎቻችን ያጣነው የዋህነትን በሌላ ቋንቋ መበቀል ይቻላል የበቀል እድሉና አጋጣሚ እጃችሁ ላይ ገባ አለመበቀል በቀል የእግዚአብሔር ነው ብላችሁ ስታርቱ በእውነት እላችኋለሁ እናንተ የዋህናችሁ የዋህነት ሞኝነት ሳይሆን የዋህነት የፍቅር ትልቁ መንገድ ነው ለምሳሌ ዳዊት ሳኦልን አላገኘውም ሊገል እንደው ትንቢት የሚተነብክ እየተቀሱ የሚያዋጉ ሰዎች ደግሞ ነበር ሰውዬ እዚህ ሜዳ ተኝቶ አግኝተነው እግዚአብሔር ነው ብሎ ነበር ጠላትን በእጅ አሳልፌ ሰጥቻለሁ ብሎ ነበር እና ምን አድርገው ግደለው ብሎ አበረታቱ ዳዊት እንዳልተና እግዚአብሔር በቀባው ላይ ጄናላ ነገኮ መንገዱ ኮርኮንች የሚያደርግበት ሰው ይሄ ሰውዬ እኮ ሳኦል የሚባለው ሰውዬ በዳዊት በየዋህነት አልፎኛል ብሎ መንገዱን አልፎ ግልጽ አላደረገም ከዛ በኋላ ማሳደድ ነው ይቀጥላል እንደዛ እንኳን አሳይቶ አንድ ነገር እንገራችሁ የዋህናችሁ ማለት ከዛ በኋላ በየዋህነታችሁ ችግርና መከራ አይገጥማችሁ ማለት ነው የዋህ ሆናችሁ ታሪንጁ እየቀጠለ ይሄድ ይችላል አንድ ነገር እንገራችሁ የዋህነታችሁ ቀጥሉ ዳዊት ኃይሉን በቁጥጥር ስር አውሎ ነው እግዚአብሔር ወዳየለት የደረሰው እግዚአብሔር ወዳየላችሁ መድረስ የምትፈልጉ ካል ሁላችሁ እጃችሁን ታወጣላችሁ ምክንያቱም እግዚአብሔር ያየውለት ጋር መድረስ የማይፈልግ ሰው እግዚአብሔር ያየላችሁ ጋር ምትደርሱ ግን ከወንድሞች ጋር ባላችሁ ህብረት ከእህቶች ጋር በቤተ ክርስቲያን ውስጥ ባለ ህብረት በዚህ በቅዱሳን ህብረት ውስጥ ማስማለፍ የምትችሉት በየዋህነት ሄዳችሁ ጌታ ኢየሱስ ክርስቶስ የዋህ ነበር ጌታ ኢየሱስ ክርስቶስ ሲናገር እኔ በልቤ ትሁት የዋህ ነኝ ያለ ማቴዎስ 11:8 ላይ ማለት ይችላል ጌታ ኢየሱስ ክርስቶስ መስቀል ላይ ሲወጣ ጠላቶቹን የመበቀል ወይ የማጥፋት አቅም የሌለው መስላችሁ መስቀል ላይ የወጣው ለፍቅር ብሎ ነው ለኃጢአታችን ብሎ ነው የወጣው ግን አቅም ስለሌለው አይደለም ጌታ ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ጌታ ኢየሱስ ክርስቶስ ይሄንን የፍቅር ጸሎት ብቻ ሳይሆን የጸለየው የዋህነትን መንገድ ያሳያል የዋህነት ማለት አቅም ያላችሁ ልታደርጉ የቻላችሁ አላደርገውም ምህረት አድርግላችሁ ስታልፉ በቀል ያንተ ነው ብላችሁ ስታልፉ እሱ የዋህ እዛው ማቴዎስ ላይ ለመልሳችሁና ጌታ ኢየሱስ ክርስቶስ እንደዚህ ያለ አንድ ሰው መጥቶ አንድ ምዕራፍ እንድትሄድ ቢጠይቅ አንተ ሁለት ምዕራፍ ሄድለት ይሄ ካቀም በለ ህጉ ለሮማውያን ወታደሮች ህጉ የሚፈቅድላቸው አንድ ነገር አንድ የሮማ ወታደር ዕቃ ይዞ እየተንቀሳቀሰ አንድ አይሁዳዊ ወይም አንድ ሰው መንገድ ላይ ካገኘ ና ይላል ይጣራ ከዛ ተሸከመ ህጉ ስለሚፈቅድለት አንድ ምዕራፍ ድረስ ተሸክሞ መሄድ ግዴታው ጌታ ኢየሱስ ክርስቶስ ግን ያስተማረው ህግ የሚፈቅድለት ድረስ ብቻ ሂድ በየዋህነት አልገባውም ብሎ ያስብ እንጂ ሁለት ምዕራፍ ሂድለት ይደነቃል እንጂ አይበሳጭም የዋህነት ሰዎችን ያስገርማል ለወንጌል በር ይከፍታል ሰው ሁሉ አንድ ምዕራፍ እየተነጫነጨ ሁለት ምዕራፍ ሂድለት አስደንቀው ምን አይነት ወንጌል ነው የሚከተለው አስብለው ብዙ ሳታወራ ለወንጌል በር ክፈት እስጢፋኖስ የዋህነትን ያሳየው እስጢፋኖስ ምህረትን ያሳየው እስጢፋኖስና ኢየሱስ በነገራችን ላይ አንዳንድ ሰዎች እስጢፋኖስና ኢየሱስ የሄዱበት ነገር ያለይመስላል እስጢፋኖስ የጌታ ኢየሱስ ክርስቶስ መልእክተኛ እንጂ ኢየሱስን የሚተካ ቦታ ነበር ወግሮን የሞተው ድክ እስጢፋኖስን መመለስ ይችላል ነበር ያለው ወጋር አይችልም መቀበል ብቻ ተቀብሎ መሄድ ይችላል ተወግሮ መሞት ብቻ ነው እስጢፋኖስ የዋህነትን ሳይሆን የፍቅርና የምህረትን መንገድ ነው ምን ጸለየ እየገደሉት ለገዳዮቹ የሚያደርጉትን ያቆምና የክርስቶስን ልብ ያዘ ትህትናና የዋህነት በጣም አስፈላጊ ነገሮች ናቸው የተወደዳችሁ ቤተሰቦቼ የዋህ ማለት ግን የማይቆጣ ማለት አይደል አንዳንድ ሰዎች በዚህም ስለሚተረጉሙት የዋህ ማለት ምንም የማይቆጣ ማለት አይደል
የዋ ማለት በትክክለኛ ሰዓት የሚቆጣ በትክክለኛ ሰዓት ትክክለኛ እርምጃ የሚወስድ ሰው ማለት ጌታ ኢየሱስ የዋ ጌታ ኢየሱስ ክርስቶስ ግን ቁጡ አልነበር ቤተ መቅደሱ የወንበዴዎች ዋሻ በሆነ ጊዜ ጅራፍ አንስቷል ጌታ ኢየሱስ ክርስቶስ የዋነትንም መንገድ ያውቃል የጅራፍንም መንገድ ያውቃል ሙሴ በመድራችን ላይ እንደ ሙሴ ያለ የዋ የለም ብሎ ሰማይን የመሰከረለት ቢንያም አይደለም የመሰከረለት ወይም ባጠገቡ ያሉት ማርያምና እንትና አሮን አይደለም የመሰከሩለት አሮንና ማርያምማ እኛም እኮ እናንሰብ ማለት ከጌታ ድምጽ እንሰማለን አንተ ብቻ መሰለ እንደ አገልጋይ ነው ያሉት የእስራኤልን ህዝብ ከጉዞ ያዘገዩት እነሱ ናቸው 7 ቀን ለምጽ ሲመታ 7 ቀን ዘገዩ ከጉዞአቸው ህብረትን ከጉዞ የምናዘገይ ከመሆን እግዚአብሔር ይጠብቅ ግን ሙሴ አልተቆጣም ወይ የዋ የተባለው ሙሴ 33ኛው ምዕራፍ ላይ ምንድነው 32 እናቱን የሰበረው ተናዱ አንቱ ብሎ ከዛ በኋላ የሰሩትን ጣዖት ምንድነው ያደረገው ከሰሙ ተሰምቶ ነው ያቀጠለው የዋህ ማለት በትክክለኛ ሰዓት አትቆጣ ማለት አይደለም ሶስተኛው መመላለስ በቅድስና መመላለስ ሶስተኛው መመላለስ በቅድስና መመላለስ 4:17 እስከ 32 4:17 እስከ 32 በቅድስና መመላለስ ይሄ ከአሕዛብ በተቃራኒ ህይወት መመላለስ ነው ምዕራፍ 4 ቁጥር 17 ላይ ታገኙታላችሁ አዲስ ፍጥረት እንደመሆናችን መጠን ከአሕዛብ ጋር ተነጻጽረን ማርክ የሚሰጠን ህይወት የለም የተወደዳችሁ ቤተሰቦቼ አንዳንዶቻችን ከአሕዛብ ጋር ራሳችንን አነጻጽረን በጣም የሚገርም ህይወት ነው ምኖረው ምናምን ከአሕዛብ ጋር ተነጻጽረው ማርክ የሚሰጠው ህይወት የለም በነገራችን ላይ እኔ ከሌላ ሰው ጋር ተነጻጽረ እናንተ ከኔ ጋር ተነጻጽራችሁ ማርክ አይሰጣችሁም በዚህ ቤት ማርክ የሚሰጣችሁ ክርስቶስን እየመሰላችሁ የሄዳችሁት ደረጃችሁ ምን ያህል ነው ማርክ የሚሰጣችሁ ክርስቶስን መምሰል ነው የመጨረሻው ደረጃ ክርስቶስን በመምሰል ቢንያም እያደገ ነው ክርስቶስን በመምሰል እዚህ አካባቢ ያሉ ምዕመናን እያደጉ ናቸው ይሄ ደረጃችን ያሳያል ቅድስና ልዩነት ያመጣል ጽድቅ የተቀበልነው ነው እግዚአብሔር በሰራው ስራ ሁላችን የተቀበል ቅድስና ግን የህይወት ልዩነት ያመጣል ቅድስና አይደለም ከአሕዛብ ጋር አብረን ከምንኖረው ሰው ጋር ልዩነት ይፈጥራል ቸርች ውስጥ አብረን እያመለክን አብረን እያገለገልን ቅድስና ልዩነት ይፈጥራል ስለዚህ ጳውሎስ ሚላቸው ከአሕዛብ ጋር እንዳትመሳሰሉ በነገራችን ላይ እዚህ ስፍራ ላይ አሕዛብ ብሎ የሚያነሳው ቃል በአሕዛብ የሚለው ትርጉሙ በራሱ አሕዛብ የሚለው ትርጉሙ ከአይሁድ ውጭ ያለ ሰው ሁሉ ኢትዮጵያ አሜሪካ አፍጋኒስታን ኢራናዊ ሁሉ ሰው አሕዛብ ተብሎ ይጠራል ኢንጀነራል በመጽሐፍ ቅዱስ አስተምሮ እዚህ ክፍል ላይ ግን ሐዋርያ ጳውሎስ አሕዛብ ብሎ የሚጠራው ለመጀመሪያ አሕዛብ ብሎ የሚጠራው በክርስቶስ ኢየሱስ ያላመኑ ሰዎች ሁሉ አይሁዳዊ ይሆናል ለወንጌል ስርጭት አመቺ ስላልሆነ ለሰዎች ስለሚጎረብት አሕዛብ ብለው ወንጌል ከምሰብከው በቃ ሁሉም ሰው አሕዛብ ነው ብለው ወንጌል ተሰብከው ይሆናል እንጂ በጌታ ያላመነ አይሁዳዊ አሕዛብ አዲሲቱ እስራኤል ተመስርታለች ጌታ ሲመጣ አዲሱ ቤተክርስቲያን መስርቷል አዲሲቱን እስራኤል መስርቷል እዚህ ክፍል የሚያወራው እሱ አንድ ጥያቄ ልጠይቃት ህይወት ያለው ዘር ውስጥ ነው ዝናብና ፀሐይ ላይ ህይወት ምን ውስጥ ነው ያለው ዘር ውስጥ እንጂ ዝናብና ፀሐይ ላይ ህይወት አለ ህይወትን የሚያሳድግ ነገር ነው ያለው ዝናብና ፀሐይ ህይወትን ያበረታታል እሾክም ትከል ያበረታታል ዝናብ ጤፍም ትከል ዝናብ ያበረታታል ዝናብ ስራው ማበረታታል ፀሐይ ስራው ማበረታታል በሌላ በእናንተ ህይወት ውስጥ የተዘራው ወይም በሌላ በእናንተ ውስጥ የገባው ምንድነው ካላችሁ የቅድስና ህይወት ውስጣችን ገብቷል ሐዋርያ ጳውሎስ ሲነግረን በጌታ በኢየሱስ ክርስቶስ የተቀደሱ ብሎ ነው የሚጠራው የተቀደሰው በስራችን አይደለም የተቀደሰው በሰራልን ስራ ዘር ነው ውስጣችን የገባው ክርስቶስ ወደ ህይወታችን ሲገባ የቅድስና ህይወት ውስጥ ይገባል ክርስቶስ ወደ ህይወት ሲገባ የጽድቅ ህይወት የበጎነት ህይወት የቸርነት ህይወት የማካፈል ህይወት ውስጥ ይገባል አሁን እነሱ ይገለጡ ነው የተባለው አይ ክርስትና የሥራ ህይወት ሳይሆን ክርስትና የመግለጥ ህይወት ክርስትና የሚፈልገው ጥራታችሁ ሳይሆን ክርስትና የሚፈልገው መሰጠታችሁ ስትሰጡ በውስጣችሁ ያለው ጸጋ ይሰጥ ሰው በላቡ ጠብ አድርጎ መኖር ይፈልጋል ግድ የለም እኔ አልችልም ብለ ለጸጋው እስቲ ተሰጥ እንዴት እንደማትችል ታያዋል ክርስቶስ በውስጣችን አለ የክብር ተስፋ ያለው ክርስቶስ በውስጣችን አለ እሱ ዘር ህይወት ይሆናል እሱ ዘር እንዴት ነው የሚወጣው ካላችሁ በትምህርት እንደ ዝናብ እየወረደ ነው እንደ ፀሐይ እየተጠቀማችሁ ነው ያለውን የቅድስና ዘር በውስጣችሁ ያለውን የጽድቅ ዘር በውስጣችሁ ያለውን መንፈሳዊ ፍሬ የበጎነት የቸርነት ዶክትሪን መሰረታዊ ነገር ነው ግን በህይወታችን ያለው ዘር ነው መገለጥ ያለበት ስለዚህ ሐዋርያ ጳውሎስ መንግስት ለውጥ እንጂ የባህሪ ለውጥ አይደለም ያደረጋችሁት ነው ሰው ቸርች ሲመጣ ጸባይ ማረሚያ የመጣው የሚመስለው ከሆነ ተሳስተዋል ለነገሩ አሁን እንደዛ አያስቡንም ምክንያቱም እዚህም ጸባይ ጠፍቷል እኔ በልጅነት ባደኩበት እንደዛ ነው ልጅ ሆኜ ወደ ጌታ ቤት ሲሄድ ሰዎች ከ83 በኋላ በተለይ የሙሉ ወንጌል እንቅስቃሴ ከፈነዳበት ሰዓት ጀምሮ መላው ምድሪቷን ሲያጠቃል ሰው እኮ አስቸጋሪ ከሆነ ልጅ አስቸጋሪ ከተባለ እዛ እስቲ ጴንጤዎች ካምፕ አስገባው አዳራሽ አስገባው ይባላል ለምን ጸባይ ታርሞ እንዲመጣ ተብሎ የባህሪ ለውጥ ሳይሆን የመንግስት ለውጥ ነው በውስጣቸው ያለው ማንነት ተመልከቱ የመንግስት ለውጥ ነው የተካሄደብን የማንነት ለውጥ ነው የተካሄደብን ልንወርቅ እንችላለን አዎ ማንነት ለውጥ ግን ተደርጎብናል በክርስትና ውስጥ ሆነን የተለያየ ነገር ሊገጥመን ይችላል አዎ ሊገጥመን ይችላል በባህሪያችን ልንወርቅ እንችላለን አዎ ልንወርቅ እንችላለን ምክንያቱም እግዚአብሔር ሊያነሳን ጸጋውንና ሀቅሙን ሰጥቶናል ምህረቱን ሰጥቶናል ክርስትና በነገራችን ላይ ሰልፍሽ መሆን ማለት አይደል ክርስትና ለሁሉም ሰው ተስፋ አለ ብሎ መስበክ ነው ተስፋ አለ የመዳን ተስፋ አለ የመለወጥ ተስፋ አለ የመቀየር ተስፋ አለ ብሎ መስበክ እንጂ የወደቀ ነገር ላይ ምሳር ማብዛት ማለት አይደል
በአምልኮት የተሞላች ነች። ዲና የምትባል ቤተ መቅደስ ተሰርቶላት የምትመለክ አንድ ጣዖት አለች። ከተማዋ በጣም አስቸጋሪ ከተማ ነች። ሐዋርያት ሥራ ምዕራፍ 19 ማንበብ ትችላል። የዝሙት ንግድ ያለባት ከተማ ነች። ከተማዋ በክፋት የተሞላች ከተማ ነች። ወቅቱ የነበረ የግሪክ ፈላስፋ ሄራክሊትስ የሚባል ሰው ሲናገር ስለ ኤፌሶን የውርደት፣ የክፋት፣ የጨለማ የሰፈነባት ሞራላቸው ከእንስሳት እንኳን ያነሰ የኤፌሶን ነዋሪዎች ለሞት ብቻ የሚመጥኑ ከተሞች ናቸው ብሎ ነው የተናገረላቸው። ሐዋርያ ጳውሎስ ለነዚህ ሰዎች እንደዚህ ነው ቅድስና ውስጣቸው አለ። ሃሌሉያ ማለት የነሱ ኑሮ አትኑሩ። ጳውሎስ የልዩነት ጥሪ ነው የሚያቀርበው። ለልዩነት ተጠርታችኋልና ልዩነታችን እንዴት ነው የሚገለጸው ስትሉት ጳውሎስ አሮጌውን ሰው አስወግዱ፣ ውሸትን አስወግዱ፣ ስርቆትን አስወግዱ፣ ክፉ ቃልን አስወግዱ፣ የእግዚአብሔርን መንፈስ የሚያሳዝን ነገር አስወግዱ። ምክንያቱም እነሱ በክፋት ዓለም ውስጥ ነው የተያዙት። እናንተ ግን አዲሱን ሰው ለብሳችሁታል። አዲስ ፍጥረት ሆናችኋል። አዲስ ፍጥረት የሚገለጸው በባህሪ እንጂ አዲስ ፍጥረት በንግግር አይገለጥም። መድረክ ላይ ወጥተን የአዲስ ፍጥረት ነኝ ምናምን ብትል ምንም ጥቅም የለው። አሳየኝ ነው የሚለው። ሜዳው አሳየኝ ነው የሚለው። የሥራ ሜዳ አሳየኝ ነው። ለምን ስትሉት ሐዋርያ ጳውሎስ እነዚህ 3 ነገሮች ይናገራል። ምክንያት ስትሉት ኢየሱስ ትምህርታችን ነው። ሳብጀክት ነው። ኢየሱስ ሳብጀክት ነው። የምንማረው ትምህርት ነው። እዚሁ ክፍል ላይ ኢየሱስ ደግሞ አስተማሪያችን ነው ይላል። እዚሁ ክፍል ላይ ኢየሱስ ደግሞ የምንኖርበት ከባቢ አየር ነው። ትምህርቱ ኢየሱስ ነው። አስተማሪው ኢየሱስ ነው። ከባቢ አየር ኢየሱስ ነው። ስለዚህ ክርስቲያን የተነፈሰው ኢየሱስ ነው። የሚኖረው ኢየሱስ ነው። ሲወጣ ሲገባ የሚያሳየው ኢየሱስ ኢየሱስ ይሄ ነው ጳውሎስ ይነግራቸው። በቅድስና ተመላለሱ እንደነሱ እንዳትመላለሱ። አራተኛ አስደናቂው መመላለስ የፍቅር መመላለስ ነው። ፍቅር የሚለው ሐሳብ ቋሚ ስለሆነ ህይወት ነው የሚያወራው። ፍቅር በነገራችን ላይ እንደ ሸሚዛችሁ እንደ ኮታችሁ ቤታችሁ ስገቡ አሁን ግድ ስለቆየው እዚህ እናንተም ደግሞ እዚህ ስለቆያችሁ ሄዳችሁ ትቀይራላችሁ። በቃ አልፈልግም ይሄ ልብስ የሚታጠብ ከሆነ ይታጠብ፣ አረ የሚቀመጥ ከሆነ ይቀመጥ ብላ አወራልካ ሌላ ልብስ ትቀይራለህ። ፍቅር አትቀይረው። ፍቅር ቸርችን ነው። ፍቅር ቤትን ነው። ፍቅር መስሪያ ቤትን የማይቀየር ልብሳችሁ ነው። ስለዚህ ሐዋርያ ጳውሎስ በኤፌሶን ምዕራፍ 5 ቁጥር ላይ እንደዚህ ነው የሚለው፣ በፍቅር ተመላለሱ። ጌታ ይርዳል። ፍቅር ስትሰበክ በጣም ደስ የምትል ነገር ነች። ፍቅር ተግባር ላይ ስትመጣ ነው የሌለችው። ፍቅር ፈታኝ የህይወት ክፍል ነች። ጠላቶቻችሁን ውደዱ የሚል ቃል ጌታ ኢየሱስ ክርስቶስ የተናገረበት ክፍል አለ። ማቴዎስ ምዕራፍ 5 ላይ ጌታ ኢየሱስ ክርስቶስ የቀራጮችና የፈሪሳውያን ፍቅር አይኖራችሁ ነው። የፈሪሳውያን ፍቅር ምንድን ነው? ከወደድከኝ ይወዳል፣ ከፈለከኝ ይፈልጋል፣ ከተከታተልከኝ ይከታተላል፣ ከቀረብከኝ ይቀርባል፣ ካልቀረብከኝስ አይነዳፈር፣ ከጠላኝስ እጠላለሁ ማለት አቻ ነገር እሰጥሃለሁ። ኢየሱስ እንደዚህ አላቸው፣ ጠላቶቻችሁ ምን በሉ አይነዳፈር ያለ ሁሉ። ፍቅር አጋፔያዊ ፍቅር ነው። አጋፔያዊ ፍቅር ኮንዲሽናል አይደለም። እድሜ አይመርጥም፣ ዘመን አይመርጥም፣ ቋንቋ አይመርጥም፣ ቁመት አይመርጥም፣ ከለር አይመርጥም፣ ምንም። ጌታ እግዚአብሔር አሁን ለማን ነው ልጁን የሰጠው? ለኢትዮጵያ ትንሽ ኢትዮጵያውያን ለራሳችን እንደምናደላ ታውቃላችሁ። እኔ ግን ኬንያዊ ቢሆን ለኬንያ ያከለ ሱዳን ብትሄዱ ሱዳን የተስፋ ሀገር ነች ይላል። በነገራችን ላይ ኢትዮጵያ የሚለው ቃል ለነሱ ሱዳን ይላል። አንዳንድ ትርጉሞች አላቸው እኮ ሱዳን። ስለዚህ ሱዳን መጽሐፍ ቅዱስ ላይ ብዙ ጊዜ ተጠቅሳለች ብሎ ሱዳን የተስፋ ሀገር ነች ይላል። እኛም ኢትዮጵያ የተስፋ ሀገር ነች ይላል። እስራኤል ምን ትበል አለ እንገራችሁ። በክርስቶስ ኢየሱስ ከዳንን በኋላ ኢትዮጵያ ቤት ምን ይመጣል? ኢትዮጵያ የአስራት ልጅ ነች። የአስራት ሀገር ነች ማለት ነው። አስራት ሀገር የሚባል የአስራት ምድር የሚባል የለም። ለኢትዮጵያ እንጸልያለን፣ እግዚአብሔር የተባረከ ይሁን። ለሱዳን እንጸልያለን፣ እግዚአብሔር የተባረከ። ይሄ ከኢትዮጵያ ጠረብ ካለ መንደር ውጡ። ክርስትና ጥበት አለ፣ ክርስትና ስፋት እስከ ዓለም ዳርቻ እንሄዳለን ብለን እኛዚህ በሀገር እኛዚህ በእንትን ጠበና ብዙ መድረኮች ላይ ኢትዮጵያ የተለየች ነች፣ ኢትዮጵያ ተስፋ ነች፣ ኢትዮጵያ ተለየች። እሺ ኦኬ እንስማማ። እሺ አፍጋኒስታን ነች አይመጣም ነው እግዚአብሔር ለአፍጋኒስታን አቆጣ ሶሪያ ስትፈርስ ብዙ ጊዜ ተናግረናል። በዚህ መድረክ ላይ ሶሪያ ስትፈርስ ተሰምቶን ያጸለዩ ሰዎች ያው የኢትዮጵያ ጥርስ ሲነቀነቅ የተስፋ ሀገርን አስባል። ይሄ ክርስትና ነው። ክርስትና ቤትም ሀገርና ከተማ ሰው ከሞተና ከጠፋ መጸለይ መቻል አለበት። ለምን? ኪንግደሙን የወከለው የሰማይ መንግስት ነው። የትኛው ፖለቲካ ደግፉኝ ፖለቲካ ፓርቲያቸው አይመለከተኝም። ለመሆኑ የምርጫ ካርድ ወስዳችኋል? መምረጥ የዜግነት መብታችሁ ነው። ክርስትናን መርጣችኋል፣ መንግስታችሁን መምረጥ መብታችሁ ነው። እሱ መብታችሁ ነው። ጸሎት ላይ ግን ለሁሉ ጸልዩ። 5ኛው በብርሃን መመላለስ፣ 6ኛው በጥበብ መመላለስ። የብርሃን ህይወት ድምጽ የለው። ብርሃን ድምጽ የለው። በየአደባባዩ የሄደ ብርሃን አይጮህ። ብርሃን በተግባር ነው የሚጮህ። ብርሃን የምስክርነት ህይወት፣ ብርሃን የተገለጠ ህይወት። ባለፈው ሳምንት ተናግሬያለሁ። ብርሃን በገባበት ቦታ ጨለማ ይገልጣል እንጂ ጨለማውን ልገልጠው ነው ይገለጥ እስቲ ተስማሙ ምናምን አይደለም። እስቲ አሜን በሉ ምናምን አይደለም። ብርሃን ሄዶ መግለጥ ብቻ። እስቲ አሜን በሉ ከተስማማችሁ ገልጠዋለሁ በእናንተ ቤት ያለውን ጨለማ ምናምን የሚባል ነገር የለም። ብርሃን ሁንና እስቲ ግለጠው። መስሪያ ቤት ሄደ እስቲ ብርሃን ሁንና ግለጠው።
በነገራችን ላይ ብዙዎቻችሁ መድረክ የለኝም የምትሉ ከሆነ ተሳስታችኋል። እያንዳንዱ ህይወታችሁ መድረካችሁ ብርሃንን ለማሳየት መድረካችሁ። በብርሃን እንገለጥ፣ በብርሃን እንገለጥ። ብዙ አናውራ፣ ብዙ እንኑር። ብዙ የሚኖር ሰው ነው ምድሪቷ የምትፈልገው። ብዙ በኑሮ የሚገለጽ ሰው ነው የምትፈልገው። በተግባር የሚገለጽ ሰው ነው የምትፈልገው። ዘረኝነት በጸሎት ብቻ አይፈታም። አንተ እስቲ ዘረኛ ሳትሆን እንይ። በቃ ሂድና ግባና ዘረኝነትን በተግባር ተቃውሞ። ፊት ለፊት ተቃውሞ፣ በተግባር በኑሮ። ብርሃን ፍሬ ያለው ብርሃንና መንፈስ ፍሬ ያለው የሥጋ ስራና ጨለማ ግን ፍሬ የላቸው። ብዙዎቻችን ጨለማ ውስጥ መሆናችን የሚታወቀው በተግባራችን። ጨለማና ሥጋ ስራ እንጂ ፍሬ የላቸው። እኛ በራሳችን ብርሃን የለንም፣ ብርሃንን ግን ተቀብለናል። ጨረቃ በራሷ ብርሃን የላትም፣ ፀሐይ ነው። ከፀሐይ ቀን የወሰደችው ነው ሌሊት የምታበራው። እኔና እናንተ በራሳችን ብርሃን አይደለንም። ክርስቶስ ብርሃናችን ሆኖ ውስጣችን ገብቷል። ያንን ነው የምናበራው። እኛ እየቀለጥን የምናልቅ ብርሃኖች ነን። ኢየሱስ ክርስቶስ ግን ለዘላለም የሚያበራ ብርሃን ነው። በላኛው ከተማ ላይ እንኳን የበጉ የከተማዋ ፀሐይ እንደሆነ ይናገራል። ኢየሱስ የተባለው ብርሃን ተካፍለሃል፣ የተካፈልከው ብርሃን ግለጠው። በጥበብ ተመላለስ። አዎ በጥበብ መመላለስ አለበት። ይችን ዓለም መዋጀት የሚቻለው በጥበብ ነው። ይሄንን የጥበብ ቃል እናንብብና ቃላችንን ቀናችንን በዚህ ቃል እንጨርስ። ያዕቆብ መጽሐፍ ቅዱስ ያዛችሁ ያዕቆብ ምዕራፍ 3 ላይ ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራር ቅናትና አድመኝነት በልባችሁ ይኖርባችሁ አትመኩ። በእውነት ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ ያጋንንትም ነው። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና፣ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅ ፍሬ ሰላም ለሚያደርጉ ሰዎች በሰላም ይዘራል ይላል ሐዋርያው ያዕቆብ። የነገረን ነገር እዚህ ላይ ሁለት አይነት ጥበቦች አሉ ነው የሚለው። የመጀመሪያው ጥበብ የምድር የሥጋ ያጋንንት የሆነ ጥበብ። የምድር የሥጋ ያጋንንት የሆነ ጥበብ መገለጫውን ራሱ አስቀምጦልናል። መራር ቅናት በውስጥ አለ፣ አድመኝነት አለ፣ ትምክህት አለ፣ በእውነት ላይ መሸምጠጥ አለ። ውጤቱ እነዚህ ባሉበት ቦታ ሁከትና ክፉ ስራ ሁሉ ይገለጣሉ ነው የሚለው። ላይኛይቱ ጥበብ ግን ቅድስት ነች ይላል፣ ንጽሕት ነች ይላል፣ ታራቂ ነች ይላል፣ ገር ነች ይላል፣ እሺ ባይ ነች ይላል፣ ምሕረትና በጎ ፍሬ የሞላባት ናት፣ ጥርጥርና ግብዝነት የሌለባት ናት። ግብዝነት የለባትም። የትኛው ጋር ነን? የትኛው ጥበብ ነው በህይወታችን እየተገለጠ ያለው? ስድስቱ መዎች እነዚህ ናቸው። ስድስቱ መዎች መልካም ስራን በማድረግ እንመላለስ፣ በሚገባ እንመላለስ፣ በህብረት ውስጥ ዋጋ ባለው ህይወት እንመላለስ፣ በቅድስና እንመላለስ፣ በፍቅር እንመላለስ፣ ምስክርነት ባለው በብርሃን ህይወት እንመላለስ፣ በጥበብ እንመላለስ። እነዚህ ስድስቱ ዋነኛ ነጥቦች ናቸው። ስንጠቀልል ታዲያ እንደዚህ ብለን ነው የምንጠቀልለው። የዘመኗ ቤተክርስቲያን የወደቀችው የዶክትሪን ችግር ሳይሆን የዘመኑ ቤተክርስቲያን ውድቀት የሆነው የተግባር ችግር። ልብሳችን ማች እንዴት መልበስ እንዳለብን እናውቃለን። ነጭ በጥቁር ካራባት የሚያምር አለባበስ ማች አድርጋችሁ ይሄኛው ከዚህ ጋር ባረገ ይሄዳል፣ ይሄኛው ከዚህ ጋር አይሄድም ብለን ጥለን ደግሞ መጽሐፍ ቅዱሳችን ዶክትሪኑን ከኑሯችን ጋር ማች እናድርገው። ይሄኛውን ብሎ የእግዚአብሔር ቃል አይፈቅድም፣ ይሄኛውን ብሎ የእግዚአብሔር ቃል አይፈቅድም። ማች ይሁን፣ ሚዛኑን ያዝ፣ ኑሯችንና ንግግራችን ይጣጣም። መንገድ ላይ ሲገናኙ ተጨባብጦ ይለፉ። አንተ እኮ የምትናገረው ነው የምትኖረው ብሎ ጨብጦ ይለፋችሁ። ዶክትሪን ቀዳሚ ነገር፣ ዶክትሪን አስፈላጊ ነገር፣ ዋነኝነት ግን ተግባር ከሌለው የምንሰማው የምናነበው ቃል አፊት ስንቀር ለፍርድ እንደሚሆን አትርሱ። ለፍርድ ከመስማት ይጠብቀን፣ የሰማነውን ለህይወት ያድርግልን። በተግባር እንድንገልጸው እግዚአብሔር ጸጋውን ያብዛልን።